ክረምት ሐምሌ ላይ ተወለደ የሚባል ሰው እናንተ ቤት ውስጥ ያለው የእግዚአብሔር መንፈስ ይሄ ሰው በተወለደ ጊዜ በቤታችሁ የጀመረ ሜሳል ትልቅ የሚሰበር መሰበር ያለበት ትልቅ የአምልኮ ዕቃ ያለው አንተ ተይዛል፣ አንቺ ተይዝሻል። ልጆቻችሁ ሁሉ ነፃ እንዲወጡ ትፈልጋላችሁ። አንተ በቤተሰብ በኩል የተያዘ መንፈስ አለ። ያንተ ችግር ነው ይሄ ሁሉ ቤተሰብን የሚያስረው። ያንተ ችግር ስለ ያንተ ቤተሰብ ችግር ማለት ነው። ሌሊት እንደ ወንድ ይመጣል። በህልምሽ የምታየው ነገር አለ። እያለፈ በህልም የሚመጣ አለ አንቺ ጋር። ይሄ መንፈስ ከቤተሰብ አምልኮ ጋር የተያያዘ ነው። that's why የመንፈስ እሱ እያለ አብሯችሁ መጥቶ መሃል ላይ ይጋደማል። እባብ ነው። እና ይገርምሻል እንዴት ባለ እያለ እንዴት እንደዚህ አይነት ህልም ያለው አታወሪም። ግን አንዳንድ ጊዜ አንቺ ያየሽውን ጸጥ ብለሽ ነው የምትሄጂው አይደለም? ብዙ ጊዜ አትነግሪውም፣ ግን በጣም ብዙ ጊዜ ታያለሽ። እሱ መንፈስ ካልሄደ ይሄ ቤተሰብ ከባድ ችግር ውስጥ ነው ያለው። that's why you need deliverance። እውነት ነው። አልጋዬ ላይ ሁሌ አያለሁና እነግረዋለሁ እና እግሬ ሁሉ ረግጣታለሁ። እንደ ሴት ነው የምትገለጠው። ማታ ራሱ በግድ ነው አልጋ ላይ ያስተኛዋት። ያው ወደዚህ እንደምንመጣ ስነግራት ፈራን ሁለታችንም። ነገር ግን ሴቶች ይመጣሉ ካንተ ጋር ነው የሚተኙት፣ ስለዚህ እዚህ አልጋ ላይ አልተኛም። በጣም ብዙ ፋይቲንግ ነው ቤት ውስጥ ያለው ትላለች። ያቺን የኤልዛቤል መንፈስ ገላለሁ እኔ። አሜን አሜን። ከመሃላችሁ ነው የምገለው። አሜን። ምክንያቱም አንዳንድ ጊዜ እናንተ ራሳችሁ ባልና ሚስት ናችሁ። ባልና ሚስት ሆኖ አብራችሁ በፍቅር ማሳለፍ አለባችሁ። ግን እንዳትግባቡ የሚያደርግ ነገር አለ። ልክ ነው። አንተ ወደዛ አንቺ ወደዚህ። ልክ ነው። ዴሊ 7 ዓመት እሷ መሃል አይደለች ያለችው። እነዚህ ልጆች ከተወለዱ በኋላ የእናንተ ነገር ዜሮ ሆነዋል፣ ባዶ ሆነዋል። ከነስም ነው የምሰጠኝና አንዳንዴ ስልክ ቁጥሩ አሰጣኛል። ከዛ ስሙ እሺ፣ ሮኮቦት ዕጣን ምናምን ይዛ እኛ ቤት ትመጣለች። ቤቱ ጭልም ይላል። ቆይ አምልኮ ብያለሁ አላልኩም? ተብሏል። ምን ይዛ ትመጣለች? ሮኮቦት የተለያየ ነገር። ይሄን ማወቅ ይቻላል? አይቻልም። እዚህ ማወቅ ትችላላችሁ? አይቻልም። ኦኬ እሺ። ሮኮቦት ዕጣን ከዛ ካላይ ትከተለኛለች። ውጪ ከዚህ ቤት ትለኛለች። አሁን እገላለሁ አለች። አሁን ማለት ነው አልወጣም እላታለሁ። ዛሬ ተቃቅፋችሁ ጥሩ የፍቅር ጊዜ ታሳልፋላችሁ። አሜን። መኝታ ላይ የሚገቡ ዲመኖች ካሉ ሕያው እግዚአብሔር ምስክርን እኔ እገላለሁ ነው ያልኩት። አሜን። ይከደሉ። አሜን። ያቺ ጋኔን በሴት የምትመሰል ጋኔን መሃል ላይ የምተኛ ጋኔን ካልሞተች በስተቀረ ወንዱ የታሰረ ነው። አጠገቧ ቢሄድ ምንም ሰውነቱ አይሰራም። አንተ ማለት እንደዛ ነህ። እሷም ደግሞ አትፈልግም፣ እንድትነካትም አትፈልግም። እውነት በዚህ ቅባት አጋንንቱን ገላለሁ። አሜን። ከብዙ አመት በኋላ ዛሬ ደስ ይላችኋል። እናንተ አሜን። ባልሽ ነው አይደል? አንተ ሚስትን አታርግ። ከብዙ አመት በኋላ አሜን ዛሬ ሊሰበር ነው። አሜን። የእግዚአብሔር ልጅ ኢየሱስ ክርስቶስ ከሰማይ የመብረቅ ጦር ሲሰካባት እያየው ነው። አሜን። because I command. Amen. Come on. Jesus name. Finished. Baka.